ይስጥልን እንደምን አላችሁ የተወደዳችሁ የሀገራችን ህዝቦች የአማራ ህዝብ እንደዚሁም የሰራዊታችን አባላትና አመራሮች በቅርቡ አገዛዙ ከ45 በላይ የአማራ ፋኖ ብሔራዊ ኃይል አፋብኃ በላይ እዝ አመራሮችንና አባላትን ደምስሻለሁ እያለ በልዩ ልዩ ልሳኖቹ ፕሮፓጋንዳ ሲሰራ እንደቆየ ተሰምቷል፣ ይታወቃል። ሆኖም ግን በዚህ ቦታ የተገኘ ነው አርበኛ ኢንጂነር በየነ አለማው፣ እኔም አርበኛ ዮሐንስ ንጉሶ፣ አርበኛ ግዛቸው አለና አርበኛ ጸዳሉ ሙላትን ጨምሮ ከተገደሉ ዝርዝር ውስጥ ዝርዝራችን አስገብቶ እንደተገደሉ ተደርጎ አገዛዙ ሲቀሰቅስ እንደቆየ እና ሲያሰራጭ መሰረተ ቢስ መረጃዎች ሲያሰራጭ እንደቆየ ተደርሶበታል፣ ይታወቃል። ስለሆነም እኛ ቀደም ሲል በእርምጃ ወስጃለሁ ወይም የአየር ጥቃት ደምስሻለሁ ብሎ ይናገር እንጂ በአየር ጥቃቱን የሞከረ ቢሆንም በአየር ጥቃቱ እኛ ያው ሳንደመሰስ ወይም ጠላት እንዳወራው ሳይገለን በህይወት መኖራችንን በተመለከተ ማህበረሰቡ መኖራችንን እንድንገልጽ በጠየቀን መሰረት ሰራዊታችን እንድንገልጽ በጠየቀን መሰረት ያው በህይወት አለን፣ በመልካም ጤንነት ላይ በስራ ገበታችን ላይ እንገኛለን። አገዛዙ ደግሞ ሁልጊዜም ውሸት የማይሰለቸው እጥፈት የማይሰለቸው አፍረት የማይሰለቸው አገዛዝ እንደመሆኑ ሲያወራቸው ሲያሰራጫቸው የነበሩ መረጃዎች ውሸት መሆናቸውን ለማጋለጥ እዚሁ ተገኝተናል። የሞከረውን የድሮን ጥቃት በተመለከተ እለቱ ቅዳሜ ቀን ስለነበረ አደጋ የጣለበት ቦታ አደጋ ለማድረስ የሞከረበት ቦታ በግብይት ላይ የነበሩ ንጹሐን ወገኖቻችን ህይወት የቀጠፈና አካል ጉዳትን ያደረሰ ሲሆን በተለይ በህፃናትና በሴቶች ላይ ጭምር የደረሰ አደጋ እንደነበር ግን የዓይን እማኝ ሆነን በቦታው ተገኝተን አስተውለናል። ከዛ ውጭ ግን በላይ እዝ አመራሮችና የሰራዊት አባላት ላይ ያደረሰው ይሄ ነው የሚባል ተጠቃሽ ጉዳት የለም። ስለዚህ በመደበኛ ስራችን ላይ እንገኛለን ለማለት ነው። እጅግ በጣም አመሰግናለሁ። መጀመሪያ አርበኛ በየነ አለማው እባላለሁ። የበላይ ዘለቀ እዝ ስራ አስፈጻሚ አካል ነኝ። እንግዲህ ቀደም ብሎ ጓድ አርበኛ ዮሐንስ ንጉሶ እንደገለጸው በርካታ ነገሮችን አንስቷል። እዚህ ሚዲያ ላይ ስንቀርብ ሁለት ጭብጦችን ማንሳት አስፈልጎ ነው። አንደኛው ጉዳይ ምንድን ነው? ጸረ አማራው ያገዛዙ አብይና ቡድኑ ከሰሞኑ የሐሰት ፕሮፓጋንዳቸውን ሲያሰራጩ የነበረውን የከሸፈ መሆኑን ለማረጋገጥና ሁለተኛ እንደ በላይ እዝ የስራ አስፈጻሚ አካላት የእኛንም ደህንነት ለማረጋገጥ ሲባል ነው ለዚህ ሚዲያ የቀረብ ነው። እንግዲህ በርካታ ነገሮችን ማንሳት ይቻላል። የድሮን ጥቃቱ በጥቅምት 15 ቀን ነው የተቃጣው። ጥቃቱ ተፈጽሟል። ግን እንደምታዩ ሁላችንም እዚህ ያሉት አካሎችን ደምስሻለሁ ገድያለሁ ብሎ የሐሰት ፕሮፓጋንዳውን ሲነዛ ሰንብቷል። ኃይላችንም ግራ ሲያጋባ ቆይቷል። ህዝባችንም ግራ ሲያደናግር ቆይቷል። አጠቃላይ የፕሮፓጋንዳ የበላይነት ወስጃለሁ ብሎ አብይና ቡድኑ የማይለካ ውሸታቸውን የተለመደ ውሸታቸውን ሲያሰራጩ ቆይተዋል። ሆኖም ግን ይሄ እውነት ለመናገር ትልቅ ውሸት፣ ትልቅ ቅዝፈት፣ ትልቅ ሐሰት ነው። እኛን የምታየው ሙሉ ደህና ነን። በተቃጣው ቅጣት ላይ ግን ጸረ አማራዊ ያገዛዙ ኃይል ወይም ቡድኑ በአማራ ታርጌትን ማድረጉ በተግባር የተገለጸበት መሆኑን አይተናል፣ አስተውለናል። በቅርብም ነው የነበረው። ምክንያት ጥቅምት 15 እለቱ ቅዳሜ ቀን ነው የነበረው። በርካታ ህዝባችን ገጠር ወደ ከተማ መጥቶ የሚገበያይበት ወቅት በመሆኑ እዛ ላይ ታርጌት አድርጎ ነበረ ይሄ ድሮን ጥቃቱ እየተፈጸመው። በዛ ጥቃት ንጹሃንን አጥተንበታል።
ሴቶች፣ ህፃናት፣ በአሮጊት ሽማግሌዎች የተጎዱበት መሆኑን አይተናል። ያን ጥቃትና ያንን ጉዳት 45 የሚሆኑ የበላይ ዘለቀ እዝ አመራሮችና አጃቦቻቸውን ደምስሻለሁ ያለው ንጹሃንን ገድያለሁ ብሎ መናገር ነበር የሚቀለው ማለት ነው። እውነታው ይሄ ነው። እዚህ መረዳት ያለበት አጠቃላይ ህዝባችን ይሄ አካል ወይም ይሄ ቡድን አላስፈላጊነቱን ማንም ያውቃል። አብይና ቡድኑ ለህዝቡ ሆነ ለሀገር የማይበጁ ኃይሎች ናቸው። ስቲል ናው የድሮን ጥቃቶች በተለያዩ ቦታዎች ላይ ተከስተዋል። የሚያነጻጽሩት ንጹሃን ላይ ነው። የሚያጠቁት እንስሳትን ነው። የሚያጠቁት ሴትን፣ ህፃናትን ነው፣ አሮጊትን ነው። የሚያወድሙት መሰረተ ልማትን ነው። በተጨባጭ እየታገለ ያለውን ኃይል በየትኛውም አቅጣጫ በሰሜንም ይሁን በደቡብ በምስራቅም ይሁን በምዕራብ እየታገለና እያታገለ ያለውን የፋኖ ኃይል አመራር አንድም አጥቅተዋል። አይደለም በድሮን ተላላኪውን የእግረኛ ሰራዊት የሚልከው ኃይል እንኳን ፋኖ ጋር ባደረጋቸው አውደ ውጊያዎች መካከል ስንገመግም አንድም ተዋግቶ አንድም ማርኮ የማሐቅ ምርኮኛ የሆነ ኃይል ባለበት በተንደላቀቀ ውሸት ፕሮፓጋንዳን በመንዛት በሐሰት በመለፍለፍ ፋኖን አሸንፋለሁ ብሎ ማሰቡ ቅዠት መሆኑ መመዝገብ መቻል አለበት ማለት ነው። ይሄ ነው ትልቁ ጉዳይ። ሌላኛው በዚሁ አጋጣሚ በዚህ ፕሮፓጋንዳ በናቢ ፕሮፓጋንዳ በሚዲያዎቻቸው ሐሰት ተናጋሪነት ቅስም ሰብራለሁ ብሎ ህዝባችንን ግራ በማጋባቱ ሰራዊታችንን በዛ ልክ በማደናገሩ እኛው ዛሬ በዚህ ዕለት እንደዚሁ ተገኝተን ለህዝባችንን ለሰራዊታችንም ያለውን ሀቅ ለማስረዳት እዚሁ መገኘታችን ትልቅ እፎይታ ነው። በዚሁ አጋጣሚ መልእክቴን ማስተላለፈው ምንድነው? ሁለት መልእክቶች ነው ያሉት። አንደኛው መልእክቴ በዚሁ የሐሰት ፕሮፓጋንዳ አብይ የማያልቅበትን የውሸት ስርጭት ባሰራጨው ልክ ግራ ተጋብታችሁ የነበራችሁ በሀገር ውስጥም ሆነ በሀገር ውጭ የምትኖሩ የትግሉ ደጋፊዎች፣ ህዝቦች አጠቃላይ ደህና ነን እኛ የሆነው ነገር የለም ሙሉ ጤነኞች ነን፣ ስራ ላይ እንገኛለን፣ በስራ ነው የምንገለጸው የሚለውን ነገር እንድትወስዱልን ነው። ሁለተኛው መልእክቴ ለአጠቃላይ በአራቱም ግዛቶች ለሚገኝ የፋኖ ሰራዊታችንና አመራር በሙሉ እኛ በሙሉ ጤነኝነት ላይ እንገኛለን፣ ስራ ላይ እንገኛለን። ይሄን ተቀዝባዥና ውሸታም ስርዓት ነቅሎን ለመጣል በአጭር ሰዓትና በአጭር ጊዜ መነቀልና መደምደም ያለበትን ማምነን በስራ ላይ ያለ መሆኑን ተረድታችሁ በዚሁም ተደስታችሁ በአዲስ ወኔና በአዲስ ሞራል ትግላችን መታገል እንድንችል ትልቅ መልእክቴ ነው። አመሰግናለሁ። በላይ እዝ ልዩ ኦፕሬሽን መምሪያ ኃላፊ ነኝ። አሁን ትልልቅ አርበኞች ሲናገሩ እንደነበረው እውነታው ይሄ ነው። መንግስት በርካታ ውሸቶች፣ በርካታ የውሸት ሪፖርቶች ተለምደዋል። ግን ቢሆንም ህዝባችን ሰራዊታችን እንዳያደናግር እውነታውን ለህዝብ ይፋ ለማድረግ ፈልገን እንጂ አቻችን ስላልሆነ ለዚህ የተበታተነ መንግስት ምንም አይነት ንግግርም ይሄን ምልልስም አያስፈልግም ነበር። ግን ህዝባችን እውነታውን እንዲያውቅ አሁንም ይሄ የተለመደው ውሸቱ፣ ጉራው፣ ፕሮፓጋንዳው በግልጽ ህዝቡ እንዲያውቀው ነው ንግግሩ የተደረገው እንጂ አቻችንም ስላልሆነ በዚህ የተከበረ ፋኖ አመራር ለዚህ የፈረሰ መንግስት መልስ መስጠት የሚያስፈልግበት ሁኔታ አልነበረም። ግን